አልነበረበትም። በጣም ጥሩ። ለምንድን ነው አንተ የምትከታተል? ጆሮ እንደሆነ ሀና ካልሞተች ሌላ ሴት የሚያይ አይነት አለ። ልግደላት እንዴ? እሺ ሀና ታሳዝነ። በልቡና እንጠጣ። በጣም አመሰግናለሁ ሜር። እሺ አሁን በል ንገረኝ፣ ለምንድን ነው ቆይ እንደዚህ የተናደድከው? ተኝ እስኪ ሜር። መስፍን አሁንስ እንደለምንህ ነው መሰለኝ የፈለከው? እንደሱ አይደለም። السلام عليكم ورحمة الله وبركاته ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ ረብል ዓለሚን ሰላም ነኝ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ። ውዶቼ፣ ውድ ሀገሬ ልጆች፣ ውድ ኢትዮጵያውያን፣ ኤርትራውያን የኔ ውዶች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ ሰላም ነኝ። ሁሉ መልካም። ረመዳን እንዴት ነው ከእናንተ ጋር? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ያው እንግዲህ ዛሬ እንደተለመደው ብቅ ብዬላችኋለሁ። ዩቲዩብን ሰብስክራይብ እያደረጋችሁ ቻናሉን አሳድጉልኝ። አሁንም ብቻለሁ ውዶቼ፣ ስትገቡ ላይክ አድርጉ። 1000 ሰው ያየዋል ምናምን። ለምንድን ነው ላይክ የማታረጉት? ምን ችግር አለው ውዶቼ? እና በቅንነት ላይክ አድርጉ ማለት ነው። እና ውድ ቤተሰቦች ዛሬ አቶ ኖላዊን ይዤላችኋለሁ። ይዤ መጥቻለሁ። እንግዲህ አቶ ኖላዊን ይዤላችሁ መጥቻለሁ። ውድ ቤተሰቦች እና እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ ሁሉ መልካም፣ ሁሉ ሰላም ነው። ልጅቷ ብር ልካ ነው መሰል ደረሰኝ የለኝ ትለኛለች። እኔ ደግሞ አልችል እንግሊዘኛ እነሱ ሀገር ያለው እና ውድ ቤተሰቦቼ እንዴት ናችሁልኝ? አላችሁ ወይ ስላችሁ ጊዜ እና ያው እንግዲህ ሰላምዬም እያበደች እየተነፈች ነው። ያው እንግዲህ መቅድዬ የእንትና ፍቅረኛ ጆሮዬን ስላፈቀረችውና ስለወደደችው ፍቅር ስላሳበዳት ስላንገራታት፣ እሱ ግን ሊረዳት ባለመቻሉ እሱን ሌላ ሰው እንዲበድልብኝ አልፈልግም፣ በጆሮ የመጣውን ሰው ሁሉ አስወግደዋለሁ እያለች እየዛተች ነበር። እናም ሀናዬ የጆሮን ፍቅር ባለመቀበሏ መቅዲትዬ በጣም ትናደዳለች እና በፊት ቀን የጆሮ መሆን አለብሽ ግዴታ፣ አንቺ ለጆሮ ነው የምትሆነው፣ ምክንያቱም በአንቺ ምክንያት ሰዎች እንትን ማለት የለባቸውም ትላለች። እና እሷ መቅዲትዬ ጆሮን ስለምትወደው ፍቅር ሲባል ያኔ ያፈቀሩትን ሰው ለራስ ብቻ ማድረግ አይደለም፣ ያው እኛ እንደምናውቀው። እና መቅዲትዬ በጣም ተናዳለች እና ቀጥታት እሷን በፊት ቀን ታስጠነቅቃታለች። እምቢ ትላለች ሰላምዬ ማለት ነው ቅድስትዬ። እና ያው እንግዲህ ቅድስትዬም እናም ከዛ ቅድስትዬም በጣም ትናደድና መቅዲትዬ ሄዳ
እሷን ትወጋታለች። ያው ሰላምም እንግዲህ በሞትና በጥረት መሀል ናት። እንግዲህ የሚፈጠረውን አብረን እናያለን። ምክንያቱም ቁስሏም ሐኪም ቤት ሄዶ ኢንፌክሽን እንዳይፈጠር መታከም ነበረበት። ግን እሷ ራሷ በራሷ ሐክማ ቤተሰቦቿን ምንም ነገር እንዳልተፈጠረና እንጨት ወቅቷት እንደሆነ ብቻ ነው ተናገረችው። እና ውድ ቤተሰቦቼ እንግዲህ ያው የእሷ እንትን እንደኔ ሀሳብ ከሆነ ግን ኢንፌክሽን የሚፈጥርና በእንደዛ ደግሞ ታማ ሞተች እንዳይልም ብቻ በተስፋ እንጠብቃለን። ከይር ድንብላልዬ ደግሞ እንግዲህ ከዛ ከጅራንፎና ከዛ ከጀዝባ ፍቅር መያዟን እናውቃለን። እና ፍቅር ይዟታል። ማይ እትዬ እኔ ወጣ ብዬ ልንጣ ትላለች ማለት ነው። አስፈቅዳ እዛ ጅራንፎ ጋር ልትሄድ ፈልጋ ማለት ከዛ እዛ ጅራንፎ ጋር ትሄዳለች። እሱ መቅዲ ጋር ተቀምጧል። ከዛ ሰላም መቅዲ ጋር ተቀምጧል ምናምን እንደዚህ ያወሩ ምንድነች ደግሞ ማናት ምናምን ድራይ ለዛ እንደዚህ ላይ በቃ ዛሬ ትክክል ስላልሆንኩኝ ድንብላልዬ ሂጂና ቀስ ብለን በሌላ ሰዓት እናወራለን ትላለች ይላታል። እና እንደዛ ነው። እና የነ ምላሴ አጎት በመንጣቱ እንግዲህ ደስ ያላችሁ ማለት ነው። እንግዲህ አቶ መስፍን ሚስቱ ጋር ሊራራቅና ትኬት ቆርጦ ወደ አውሮፓ ወደ መጣበት ሀገር ለሄድ መነበሩን ሁላችንም እናውቃለን። ያው እንግዲህ ድማሙዬ መጥቶ አስታረቃቸው እና አቶ መስፍንም ልጄ በጣም አመሰግናለሁ። አንተ እኮ በዚህ በምድር ላይ ከልጆቼ መካከል ሁሉ ትለያለህ። መቼም ቢሆን አንተ ከሳስተህ አታውቅም እና ደማሙን ስለጠራኸው ከልብ አመሰግናለሁ። ምክንያቱም እኔና ሜሉ ተራርቀን ልንቀር ነበር። በአንተ ምክንያት ተራርቀን ልንቀር ነበር። እናም በአንተ ምክንያት ታረቅ የኔ ውድ ልጅ ይላል ማለት ነው። እና ውድ ቤተሰቦች እንደዛ ይላቸዋል። እና ከዛ ሜሎም ተታረቁ እና አሁን አንገብጋቢው ነገር የዛ የጀዝባ የአባታችንና የዛ የጀዝባ ነገር ነው። እንግዲህ አንገብጋቢው ነገር ያም የነ ሜሉ ድርጅት በመክሰሩ መጠቀም ይፈልጋል። አቶ መስፍን ግን ነገሮችን ችላ በማለት ምንም ነገር ሊገባው አልቻለም። እናም ሰላምዬም እዛ እንደዛ ይላል። እናም የኔ ውዶች ነዛ አቶ መስፍንም አቶ በቃሉ ምንድነው የሚያገናኛቸው ሜሉዬ ይላታል። እዚህ ጋር አቶ በቃሉ የበቃሉ ነገር እንዲሁም የበቃሉ ነገር እና በጣም አስኪ ነው። ቤትም የበቃሉ ሰራተኛ መሆኗን አቶ መስፍን አላወቁም። ቤቲ ግን የምትሰራው ለበቃሉ ነው። እና ውድ ቤተሰቦች የሚገርም ነገር ነው የምር ያቺ ቤቲ መስፍን ሜሉ ታዛ ሚስት ጋር ታረክ ሚስት እንዴት ያለች ሴት ናት? እንደዛ ያዙ ልቀቁኝ እንዳላለች እንደ ባንድ ጊዜ ትታረቃለች ብለዋለች። ከዛ እንደዛ ስትለው ያው እንግዲህ እኔና ሜሉ ሴትዮ ግን ሚስት ግን ጤነኛ ናት ትለዋለች። አዎ ጤነኛ ናት። እኔና ሜሉ እንግዲህ እንደዚህ ነን። እኛ ስንፈልግ እንጣላለን፣ ስንፈልግ እንታረቃለን እና እንደዚህ ነው። ሚስት ግን በጣም ትገርማለች። እንደዛ ላኩ ያዙ ልቀቁኝ እንዳላለች እንዴት በአንድ ጊዜ ትታረቃላችሁ ብዬ አላሰብኩም ነበር። እንዴ አንቺ በመታረቃችን ደስተኛ አይደለሽም እንዴ ይላታል። ደስተኛ ነኝ ገርማኝ ነው እንጂ አይዋ እኔ እኮ ሳይሽ ደስተኛ ሆንሽ አልመሰለኝም ይላታል። እና ውድ ቤተሰቦች ቻናሉን ላይክ ማድረግ እንዳትረሱ እና ከዛ ታርቀናል ሜሉ እንደዚህ ናት ይላል። እና ሜሉን ደግሞ አቶ በቃሉ ጋር ምንድን አንተ መስፍን ደግሞ ታውቂያለ የቢዝነስ ነገር በእኛ መክሰር እሱ እንድጠቀም ነው። ከዛ እንደገና እንደዚህ ይሆናል። እና ሀናም በቢላዋ መቦጋቷ እንደነገርኳችሁ ከሆነ አሁን ሀንቾ
ትሄድና እሷ ጋር በጣም ይቅርታ ሰላምዬ በዛ በሀንቾ በጮቢ መዋጋት በጣም ትናደድና በጣም ትንጠረጠርና በጣም እንትንተልና ከዛ ቀጥታ ትሄድና አቶ ያችን ሰላቢና ያችን ሱሰኛ ሱሴትን ሄዳ በጥፊ ትላታለች። እዛ ሱሴትን በጥፊ ስትላት እንዳትመችኝ እንዴ? አዎ አንቺ ነሽ ሀናን የወጋሻት ትላታለች። አዎ እኔ ነኝ የወጋኋት። ምንድነው? አዎ እኔ ነኝ የወጋኋት። ምን ነው? እዛ እንዴት እህቴን ተወገ ደግሞ አትያለሽና በጥፊ ትላት እና ጆሮም እንግዲህ አቶ ምላሴ የሀናን እህት በጥፊ ይላታል። ሰላምዬ የኔ ማር የኔ ቀንጆ ለእህቷ ተቆርቆሪ ማች ነው። ከዛ በጥፊ ይላታል። ከዛ በኋላ በጥፊ ካላት በኋላ ሂጅ አሁን መቅዲትን ማንም ሰው እንድነካብኝ አልፈልግም እሺ ይላታል። እዛ ሰም ነው ትልና ትታ ትመለሳለች። አቶ ኖላዊም እንግዲህ መቅዲትን ሂዶ ያስፈራራታል። መቅዲትም እኔ እኮ ልጅህን አታውቃትም ብዬ ነበር ልጅህ ሀና እንዴት ሀናን የመሰለ ልጅ እንዴት ትመጣለች? እንኳን ለመናገር አይደለም ለማየት የሚያሳሷት ልጅ ናት። እንዴት በጮቢ ትወጊያታለሽ? ይላታል። አይ አባባ አንቱ ነገሩ አልገባውም። ልጁ እኮ እባብ ናት። እባብ ቆዳው ልስልስ ያለ ሆኖ ከላይ ግን ከውስጡ ግን መርዝ ነው የምትተፋው። እና ያንቱም ልጅ እንዴት ሳናት ልጁን አታውቋትም ብዬ ነግሮህ ነበር፣ ግን አሁን እንደማታውቋት አረጋገጥኩልህ፣ እርግጠኛ ሆንኩኝ ትላለች። እና አቶ ኖላዊም በጥፊ ልምታት ልተዋትና ሴት መታ አልባልም ብሎ እጁን ሰንዝሮ የነበረውን ሰበሰበ። ውድ ቻናሌ ቤተሰቦች አሁንም እንግዲህ እንደተለመደው ወደፊት ምን እንደሚፈጠር አመጣ